አይደገምም። ሶሪ በጣም እሺ። ለዛሬ ቀን እኔ ጥፋተኛ። ኧረ ችግር የለውም። ምን ችግር አለው? እርዱ ብላችሁ ነው የጠራችሁት ጋይስ። እኛንን መማር ያለብን። ቆይ እስኪ አንድ ጊዜ ታሜ ካለ ውሃ ጠጪ። እሺ በቃ ተረጋጊ። ውሃ ጠጪ። ካላስ ተረጋጊ። ውሃ ስጫት ማሬ። ኪያ ውሃ ስጫት እስኪ ለመሲ። ልጅቷ ቦይስ አርጋ ነው መሲ አሁን የነገረችሽ? መሲ ክፈችላት ቦይስን ትስማው። ሳሪ ወይ ላክላት። ስልኩ በቀጥታ ስልኩ ታሜ ደውይለት። እኔ ስልኬ ሳንቲም የለውም ስለም አይደውልም። አንቺም ታምኛቸዋለሽ፣ እነሱም ሆድ ያስብሱሻል። ማርያምን መሲ ካላስ በቃ ሪላክስ። ሄሎ ባሌ እስኪ በማርያም ለታሜ ደውለት እና ቀጥታ ሳሪ ትፈልጋለህ ይበለው። እንደዚህ አትሆኝ። እንዴት የመጣው ችግር ደግሞ እኔም አለሁበት። ዋናው ጠንሳሹ እኔ ነኝ። በቃ መጠየቅ ከሆነ እኔ እጠየቃለሁ፣ ችግር የለውም። እሺ አራውስ ሚጣጣ የለም። ትጨናነቂ ነው። እኔ ነው ያመጣሁት። እኔ ዛሬ በጣም ተሳስቻለሁ። ዛሬ ቀን የተረገመ ቀን እና ችግር የለውም። እኔ ያለው እሺ፣ ዋና እኔ ነኝ ተጠያቂ። ችግር የለም፣ ችግር የለም። ኧረ ኡስማንዬ በቃ አንተም አትጠየቅ፣ እሷም አትጠየቅ። የዚህ ሀገር ዜጎች ከሆኑ ቀለል ያደርጉታል። ታች ያላችሁ ቤቱን በልብ ሙሉት። አይዞሽ መሲ። ኦኬ መሲ አይዞሽ፣ መሲ አይዞሽ ልበልሽ። ጋይስ ክስማ እኔም እኮ ተከስሻለሁ። እሺ ውዶቼ እንድታውቁት ብዬ ነው። ተሰሽ አንድ ቀን እንድትረባረቡ። አንድ ቀን እኔ በእኔ ምክንያት መከሰስ አለብሽ አንቺ ራስሽ። ወይ በጣም እኮ ተከስሻለሁ ውዴ። ፍርድ ቤት ምናምን የሚያውቀው አዎ። አይ ፈጠን ፈጠን አድርጊው እንግዲህ ቶሎ ቶሎ እንድጠይቅሽ ከመሄዴ በፊት። መሲሻ የኔ ድንቡሽ ድንቡሼ ጠጫ እዚሽ ማሪ ጋይስ ተብታብ አድርጉላት እስኪ።
ታሚ አይመልስም ጋይሳ የሆነ ወደፊቱ ችግር ውስጥ የምትገቡ ሰዎች ቢያንስ ለመሲ እያዘናችሁ ችግር ውስጥ ላለመክተት ሞክሩ። የራሳችሁ ችግር እንዲፈታ ብቻ ሳይሆን እሷ የዋ ስለሆነ ስለማትችል ነው ስለሚገነፍልባት ማለት ነው አሳልፈ ራሷ የምትሰጠው። ስለዚህ እናንተ ቢያንስ ሰው ችግር የሚከት ከሆነ ተው ይቅርባችሁ። ምንም አያደርግላችሁም። በሰው ላይ አተረማመዱ ወንዶች። እሷ ይኸውን እንደምታያት ብትነገር አትሰማም። ስለዚህ ያችን መሲን ችግር ውስጥ የሚጥል ከሆነ ተው በቃ አታድርጉ እንደዛ። ጌታ ራስ ወዳዳት ሆኖ ይሄ ራስ ወዳድ አያነሳም ታሚ ጋይስ ዝም ብላ የዋ ስለሆነ ነው። ተኝቶ ነው የሚሆነው ወይ አልተኛም። ደወልኩ እኮ አይደል? አልተኛም። ጁዬ ማሚ ተኝታ ነው። ኦፎይ ለእስቲ ለሙን ሼር አድርጉላት ጋይስ። ታፔላ መብራት አብሪኪ ጋይስ ታሚ አያነሳም። ባሩን ዝቅልኝ መጣሽ ጋይስ ሙኒ ነጊ መስላ ሙኒ ነጊ ሙኒ ነይ ግቢ አዎ ታሚ እንጃ መስጊዱ ነው ማለት ማሚ ጆይን ስትል አይቻታለሁ። ኮሜንታተሮች እስቲ ያው ፍቅር ስጧት ለመሲ ጎበዞች። የለችም ማሚ የለችም። ኦኬ አይ ደግሞ አለሽ መስሎኝ
ጆይን ስትል እኔ ራሱ አይቼ ነበር፣ አመለጠች። ጆይን ስትል ነበረ። መሲ ምንም ነገር አይመጣም፣ አይዞሽ፣ ምንም አይመጣም ከዚህ በኋላ ተማሪ እችት ሙኒት ነይ ግቢ ትበያታለሁ ዛሬ መታለች። ናችሁ እንዴት ነሽ? ምንድን ነው እንደምን ነሽ? ሰላም ነው አለ አልሐምዱሊላህ። እኔ የምልሽ ሙኒቴ ጠዋት መሲ አንድ ልጅ አግዛት ነበረ እና አግዛት አለኝ ሲልሽ ልጅቷ ኮንትራት ቤት ነው ያለችው እና ተጣልቻለሁ ምናምን ብላ 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 ስትል ሌበር ክሰሽ ምናምን ብለው እነ ታሜ እሺ ብሎ በመሲ ቁጥር ተከሰሰ ሰውዬው። ለምን ቁጥር የላትም ልጅቷ? አዎ ከዛ በመሲ ቁጥር ከተከሰሰ በኋላ አሁን ልጅቷ ደግሞ ተታርቂያለሁኝ ማለት ሰውዬው ተታረቀች። ምን አውቃለሁ ሰውዬው ብር ጨምሮ እንትን ሊለኝ ነው ምናምን ብላ አለቻት መሲ። ስለከሰሰችው የክስ ሜሴጅ ስለመጣለት ነው እንደዛ ያላት። አሁን በቃ ክሱን አንሺ ይላት እና ልክ ስታነሳ ብሎ እንኳን ያጠጣታል። መሲ ላይ ችግር አያመጣም እሱ ልጅቷ ከተናገረች እንጂ ሰውየው አይፋታትም። ነግረዋልሽ እንዴት ከሰስኩኝ አለችው። እሺ ሲጠይቃት እኮ ሰውየው እንዴ በዚህ ቅስፈት በዚህ ደረጃ ልትከሽ ይቻልሽ አላት። ያውቃል ሲም እንደሌላት ከሳሼ ማን ነው ሲል ግን በእሷ ስም ነው የከሰሳችሁት አይደል? ስልኩ ብቻ ነው ይመስል ቁጥሩ። የታለሽ ልጅቷ? እዚህ የለችም አላመጣናት። እስኪ ነይ በያት ምን እንደተነጋገሩት እንገረን። አንሺልኝና ትውጣ። ለእሷ ስትል ለመሲ ስትል ትውጣ። እሷ አይደለች እዚህ ውስጥ የከተተቻት። ትውጣ። ሰውየው ከእሷ ጀርባ መፈተሽ እንዳይጀምር ትውጣ። አንቺ መሲ ነቃ ነቃ በይ እንጂ ምንድን ነው የፈዘሽው እንዴ? ነው መሲ ራስሽ አጠገብሽ የሌለች ልጅ እንዴት ነው በስምሽ የምትከሹ? አጠገብሽ ብትሆን ችግር የለም። አጠገብሽ ሳትሆን ለምን በስምሽ ትከሻለሽ? አሳፍርሻለሁ ብሏት ነው ወይስ ደብድቧት? ይኸውልሽ ማሚ እኔ ጠዋት ተኝቼ ነበረ። ኡስማን ደወለልኝ እነ ረዋን ጋር ማለት ነው። ከዛ እንትን በጣም እያለቀሰች ነው ልጅቷ። ከዛ ምን ሆነሽ ነው ስላት አጠገብ ያለችውን ልጅ አሳፍሯታል፣ እኔን ደግሞ ሊያሳፍረኝ ነው ስትል ለምንድን ነው የሚያሳፍርሽ? ኤርፖርት ሄደሽ ኤርፖርት ስትደርሺ አልሳፈርም በይ አልኳት። ከዛ እሺ እናንተ በምን አገኛለሁ ምናምን ስትል እኔ እኛ የምታገኝበት ምናምን ስልክ ሰጥሻለሁ ምናምን አልኳትኝ። ከዛ እንደ አጋጣሚ ለታሜ ደወልኩላትኝ እና ፓስፖርት አለሽ አላት ታሜ። አዎ ስትለው በቃ ችግር የለም ፓስፖርት ቁጥርሽን አላት። ፓስፖርቷን ላከች። ከዛ ስልክ ቁጥሯን ስትጠየቅ በሰውዬው የወጣ ነው ስትላት ጊዜ በቃ ሲም ካርድ በመንትን ችግር የለም በሌላ ሰው ስለታሜ አሁን ሲል በቃ በእኔ ስልክ ቁጥር አደረግን። ከዛ ሰውዬው ጋር ሜሴጅ ገባለት ስትከሰው ለእሱ ሜሴጅ ገባለት የለም ሄዶ ልጅቷን መለማመጥ ጀመረ። ከዛ ታሜን አገናኘችው። ከታሜ ጋር አወሩ። ከዛ አንደኛ 6 ዓመት እች ልጅ ወደ ሀገር አልሄደችም፣ ደሞዟን ስጣት ማለት 6 ዓመት ያልሄደችበትንም ሁሉንም አስቤ እሰጣታለሁ ብሎ ተነጋግረን ምናምን ሰውየውም እኔ አንድ ቀን ሰራተኛ እንኳን ብዬ ጠርቻት አላውቅም፣ በቃ እንደ ፋሚሊ ነን ምናምን አለ። ከዛ በቃ ካንስሌሽኗን እስክትሰጣት ድረስ አንተ ጋር ትሁን ቤት እኔ ጋር ትሁን አለ ሰውየው ማለት ነው። ከዛ ክሱን ታነሳላለች ምናምን አለ። ሞር ከታሜ ጋር በአረብኛ ወሩ። እሺ ተባባሉ። ከዛ በቃ ነገሩን እንትን ብለን ከዛ እኛ የሆነ ማለት 2 ሰዓት እንኳን አልቆየችም ስትክደኝ ማለት ነው። ከዛ እንትን አለች ቮይስ አደረገችልኝ። ሰውየው ደሞዝ ጨምርልሻለሁ፣ ሌላ ቦታ ሄደሽ የምትሰሪው ስራ ነው፣ እዚህ የምትሰሪው ስራ ነው፣ ችግር የለም ግን በዚህ ፍጥነት ግን እንዴት ከሰስሽ ብሎ አለኛለች። ከዛ ደወልኩላት ማለት ነው። አንቺ ምንድነው አላማሽ ምናምን ስላት ያው እኔ ለስራ አይደል እንትን ያልኩትኝ ለአንቺ ቃል የሚገባልሽ ከሆነ አላደል ዳርዳር የምትይው ነገር እንደዛ ማለት ጀመረች። ገባሽ? እኔ በዛ ደረጃ ከእንቅልፌ እንኳን ፊቴን እንኳን ውሃ ሳልታጠብ ነው
እንደዛ ሄጄ እንደዚህ አይነት ነገር ውስጥ የገባው ስታለቅስ ባል ለራሴ እንትን ብዬ የሀገሬ ዜጋ ናት ብዬ ከዛ ሰውየው አሁን ምን ብሏታል? እሷን እንዴት በዚህ ፍጥነት ከሰስሽ ምናምን ብለው እሷን መጠያየቅ ጀምሯል። ስራዬ ብሎ ምናምን ላያጣራ ይችላል፣ ግን ልክ ክሱን ስታነሳለት ብሎክ ያደርጋታል። እሷ ምን አስቀየራት? ሀሳቧ ከመጀመሪያው አትነጋገርም። ለዚህ ምን ጮሷን አስመጣት? መኪና ውስጥ እኮ ነበረች። ኤርፖርት እየወሰዳት ከመኪና እኮ ነው ያስመለስናት። ገርምናት። ቁጥሯን አታውቂውም ለመጥራት? አውስሚ ቁጥር አለው። አሁን እንደ አዲስ መሲ ትደውልና ምን አዲስ ነገር አለ ትበላት። ዝም ብለን እንስማ። መሲ ደውልና ምን አዲስ ነገር አለ በያት። ምንም አይነት ትርፍ ንግግር እንዳትናገር ይሻል። ሄሎ እንዴት ነሽ? ምን አለ አዲስ ነገር? አዲስ ነገር አሁንም ወጥቷል። ደውሎልኝ ምን አሰብሽ ትሰሪያለሽ ወይ ብሎ ነው የጠየቀኝ። አይ እኔ መጀመሪያ እህቴን ላናግር አልኩት። ስለው እህትሽን አንቺ መች ነው የምታውቂያት ሲለኝ እህቴ ማለት እህቴ ናት አልኩት። ስለዚህ አንቺ ውጭ ለመስራት ለምንድን ነው እኔ ቤት አስሪ ካልኩሽ ስሪ፣ ውጭ ላይ አንቺ ማታውቂያቸው ብዙ ነገሮች አሉ፣ እኔ ለአንቺ ብዬ ነው ምናምን አለ። ከዛ አይ መጀመሪያ እህቴን ላነጋግር አልኩት። እሺ በቃ አነጋግሪያትና አንቺ መስራት ከፈለግሽ ለብዙም ጨምርልሻለሁ ስሪ አለ። ማሚ ምን ልበላት? ሚዩት አድርጌዋለሁ። አናግራት። እኔ አናግራት። ይሄ ነገር እሺ። አውሪ ማሚ። ሰላም እንዴት ነሽ? ሰላም አለይኩም ማሚ። ደህና ነሽ? ነሽ? መሲ አንቺን ለማትረፍ ብላ ያደረገችውን ነገር ታውቂያለሽ? በእሷ ካርድ በአንቺ ስም መክሰሷን። በህይወትሽ የሆነ ነገር ክፈይላት ቢሉ ወላሂ እከፍልላታለሁ። ለዚህ ነው የተስማማሽው? ለዚህ ነው የተስማማሽው ከሰውየው ጋር? እኔ ምንም አልተስማማሁም። ሰውየው ትኬት ሊቆርጥ ቢያይ ጊዜ ተከሷል። አንቺ ነሽ አዳምጪ እኮ አሁን የምታደርጊው ነገር ቢኖር አንቺ እውነት ሰው ከሆንሽ አንገት ያለሽ ከሆንሽ የምታደርጊው ነገር ምንድን ነው? እኔ ወንድሜ አንተ ቤት ለረጅም